ምኑ ነው ዳቢሎስ ትንሽ ጥግ ነው የሚቆጣጠረው ወይንስ እግዚአብሔር? አንድ ተቆጣጣሪ ካለ አንድ ነው እግዚአብሔር። ኖ የእግዚአብሔር ካልሆንክ የዳቢሎስ ትሆናለህ። ዜዝ ኖ ዳ የእግዚአብሔር መንፈስ የቅድስና መንፈስ ከሌለበት ዲያብሎስ ነው አንተ ላይ የሚሰራው። እኔ አሁን አንድ ነገር ልንገር፣ የእግዚአብሔር መንፈስ ያለበት ከዲያብሎስ የራቀ ነው። የዲያብሎስ መንፈስ ያለበት ከእግዚአብሔር የራቀ ነው። ውሸት እግዚአብሔርን ውሸቱን እስቲ ንገረኝ ላስረዳ። አሁን እዚህ ሀገር እኔ የማውቃቸው ፕሮፌሰሮች፣ ዶክተሮች በጣም የተማሩ ጥሩ ኑሮ ያላቸው ዲስፕሊን የሆኑ ለሰው መልካም የሚያስቡ እግዚአብሔር የለም ብለው የሚያምኑ ሰዎች አሉ። እነዚህ ሰዎች ለዛውም ጨዋ የሆኑ በደንብ ሰርተው የሚገቡ ቤተሰብ ያላቸው ገብተዋል አባባሌ። እነዚህ ሰዎች መልካም ሰዎች፣ ጥሩ የሚናገሩ፣ ሰው የሚያከብሩ እነዚህ ሰዎች አሁን ዲያብሎስ ናቸው እያልከኝ ነው? ወይም በዲያብሎስ ነው የሚመሩት እያልከኝ ነው? በቃ they don't believe God ግን መልካም ፍሬ አላቸው። መልካም ነገር እውቀት አላቸው፣ የተማሩ ናቸው፣ መልካም ፍሬ ደግሞ አላቸው። በጣም ጥሩ። መልካም ፍሬ አላቸው ካልከኝ እነዚህ ሰዎች መልካም ፍሬ እያፈሩ ነው፣ መልካም ሰዎች ናቸው ምናምን ናቸው አልከኝ። ኦኬ፣ ማን እንደፈጠራቸው ወይም ደግሞ ስላነበቡ ብቻ አሁን መጽሐፍ ቅዱስን ብጠይቃቸው እነዚህ ሰዎች በአብዛኛው ኤቲስቶች መጽሐፍ ቅዱስ ላይ ብዙ እውቀት የላቸው። አብዛኛው ኤቲስት ነው። እውቀትማ አላቸው፣ ጠይቀው የመጽሐፍ ቅዱሱን እውቀት የላቸው። የሚፈልጉት ምን መሰለ? ሳይንቲፊክ ፕሩፍ ነው የሚፈልጉት። እምነትና ሳይንቲፊክ ፕሩፍ ይለያያሉ። ኢዘር ዩር ሳይንቲስት ነህ ወይ መንፈሳዊ ነህ። ገብተዋል? እነሱ ካልኩሌት አድርገው እዛ ጋር የሚደርሱባት ነገር ከሌለች እምነቱ የለም። እምነት ደግሞ በእምነት ነው፣ ፌዝ ነው። እኔ እናንተ እንዳልከው ቅድም ጸልዬ መልካም ነገር ላይ ደርሻለሁ፣ ጸልዬ መልካም ሆኖልኛል እያልከኝ ናው ዩ ኖ what it is። እነሱ ጋር የጠፋው አንድ ነገር አለ። ብዙ ሰው እኮ ሲሟላለት መልካም ሰው የሚሆን ሰው አለ። ሁሉ ነገር ሲሟላለት በጣም ወደ መልካም የሚሄድ ብዙ ሰዎች አውቃል። ሶሻል ሚዲያ ላይም ቢሊዮነር ሰዎች፣ አክተሮች ምናምን ብታመጣ ብዙ ነገር ውስጥ ገብተው ከዛ በኋላ ሁሉ ሲሟላ በቃ ይነዋ ጋር አይደለም አም ጉድ ላይክ ዚስ የሚለዋል። እሱ ሳይሆን በደንብ አድርገህ ካየኸው እንዳልከ ሁሉ ነገር አለ። እግዚአብሔር የሚሰጥ መንፈስ አለ፣ እንዲሁም ደግሞ ይቺ ዓለም የምትሰጥ መንፈሶች አሉ። ምን አድርገህ እንድትኖር አመቻምቼ እንድትኖር የእግዚአብሔሩን ማለት እኮ ሌሎቹን አታክ አርግ ማለት ሳይሆን ኤጁኬት የማድረግ ወደ መልካም ነገር እንዲመጡ የማድረግ ወደ አለው። ለምሳሌ ወጅ ገነልስ ፎር ኤግዛምፕል እነዚህ ሰዎች ኤቲስቶች እግዚአብሔርን አምነው እንደዛ አይነት መልካም ሰዎች ቢሄዱ ለሴ ሲኦል ቢኖር ድነዋል እኮ ገባ? ሲኦል ቢኖር አምነው ማለት ነው። ሳያምኑ ሄደው ግን ሲኦል ቢኖር ገብተዋል። እነማን ነው የምትለው? ኤቲስቶቹ። እሺ አሁን ለምሳሌ ኤቲስት ሆነ አንድ ሰው በእግዚአብሔር ሆነ፣ እግዚአብሔር የለም ለሴ ሲኦል የለም ተባለ። እግዚአብሔርን አመነ፣ በአብ በወልድ በመንፈስ ቅዱስ በክርስትና እንሂድ። እግዚአብሔርን አመነ፣ በሱ ኖረ። ሲሄድ ሲኦልም የለም ገነትም የለም ተባለ። he doesn't lose anything፣ ምንም ሉዝ ያደረገው ነገር የለም። ናው ኤቲስት ሆኖ መልካም ሰው ሆኖ that's my logic። አሁን ለምሳሌ እኔ አብሊቭ አሁን ምን አልኩ? እኔ እምነት አለኝ። ይሄኛው ምን አለ ጨርስላ ወይንቱን ልል የፈለግኩት ምንድነው? እዚህ ጋር ኤቲስት ሆኖ ምንም መልካም ሰው ሆኖ መልካም አድርጎ ሲሄድ ግን እግዚአብሔር የለም ብሎ እግዚአብሔር ቢኖር ሂሎስት ነው። ሉዝ ከማድረግ የአራዳ ልጅ የሚያደርገው ሁልጊዜ ጌን ማድረግ ነው። ኢፍ ዩ አር ስማርት ጥሩ ሰው ከሆንክ መልካም ሰው ከሆንክ እግዚአብሔር አለ ብለህ አምልከህ ኖረ ብታጣውም የሚቆጭ ነገር የለም። you know what I was good the whole time ትላለህ። now አዳምጠኝ now ሊዮኒ ማኛ for the first time በጣም እኔ በጣም this is a critical point አንተ ሬዝ ያደረከው ለመሰለህ like I said earlier እንደነገርኩ there is no proof for religion ወይንም ደግሞ ለመጽሐፍ ቅዱስም proof የለውም፣ ለቁርአንም proof የለውም፣ ለሃይማኖትም proof የለውም። believe ነው ያለው። ገብታ what I believe what I practice ገባ from my childhood ከልጅነቴ ጀምሮ ያደኩበት ኦርቶዶክስ ቤተክርስቲያን ጸበሉ
ትምህርቱ አስተምሮቱ የተማርኩበት ያ this is my belief ገባ ያደኩበት የኔ ካልቸራል ኦርቶዶክስ ነኝ ፕራክቲስ ሃይማኖትን ፕራክቲስ ያደረኩት ኦርቶዶክስ ነው ሌላውም ሃይማኖት መጽሐፍ ቅዱስ ነው የሚሰብከው እኔም ጋር መጽሐፍ ቅዱስ አለ እነዛ አሳምረው ስለሰበኩትና እውነተኛ መስለው ስላወሩ እነሱ የተሻሉ እንዳልሆኑ አቃለው ማረጋገጫ እንደሌላቸው ጴንጤዎች አቃለው አይምሮዬን ተጠቀማለሁ ሃይማኖት መገልበጥ አይተበከብኝም ኦርቶዶክስ ማረጋገጫ የለው ጴንጤ ማረጋገጫ የለው እነሱ እናቃለን እኛ ትክክል ነን ይላሉ አይደሉም ገብቷል ኦርቶዶክስኛ ነንና ማማቀው ጴንጤዎች ዝም ብላ ናቸው ሙስሊሞች ምናምን ይላሉ አይደለንም አቃለው የኔ ነው ነገር ገብቷል አባባሌ ሶ ናው የማቀውን ያደኩበትን ያንን ፕራክቲስ አረጋው የኖርኩት መልካም ነገር ሃይማኖት መልካም ነገር የሚያስተምር ፍቅርን ያስተምራል ለሰዎች መልካም ነገር ማድረግን እና ደግሞ ከዚህ በኋላ ሌላ ዓለም አለ መንግስተ ሰማያት አለ እንወርሳለን ብሎ ያስተምራል which is hope ነው it's not bad thing አንተ እንዳልከው ያንን ማመን is not ለኔ አምናለሁ አልኩኩ ቢሆንም ባይሆንም አምነዋለሁ ፕራክቲስ ማድረገው እንደ ካልቸርም እንደ ሃይማኖትም እንደ እምነትም የኖርኩበት ያደኩበትም ስለሆነ ሃይማኖት የሌለው ሰው አይደለም እኔ አምናለሁ አልኩኩ ፕራክቲስ አረጋለሁ ጾም ሲኖር ጾማለሁ አመት ባል ሲኖር እደግሳለሁ ምን እላለሁ so this is የኔ way of living የኔ ሃይማኖት በዚህ ይገለጻል አልኩ ግን ሃይማኖቱ ግን ማረጋገጫ አለው ብዬ አላምንም አንደኛ ገብቷል ለምን አይምሮ ስላለኝ ጌታ የሰጠኝ ወይ ለነገር እኮ እኔ በክርስቶስ አምናለሁ እኮ አልኩ ያ ግን አንተ አሁን ለምሳሌ የሆኑ ሰዎች ጸሎቴን ያደርሳሉ የሞቱ ሰዎች ብለህ ታምናለህ እኔ ለምሳሌ ስጸልይ በሞቱ ሰዎች እኮ ሞቱ እንጂ እኮ ቅድስና አላቸው አሁን እኮ ቅድስና አላቸው ለምሳሌ አንተ በምድሩም በሰማዩም እንሄድ ለምሳሌ አንተ 16 ሰዓትን ተጠግርራል በደንብ አድርገህ እዛ ካምፓኒ ላይ ለ6 ቀን በደንብ አድርገህ ስራን ተጠግርራል ተግባባን በስራ ጎበዝና ጀግናነ ተብላል ምን ተብላል ከዛ በኋላ በሰባተኛው ቀን ወይም በሆነ ጊዜ ወይም 14 ቀን ወርም ሰራው ልበል ከዛ በኋላ የረፍት ጊዜ መጣ ገባ ረፍት ቀን ነው የራስ ፕሮግራም አለ የራስን የምታደርገው ነው ማገልገል ያለብህን ለዛ ካምፓኒ አገልግልሃል ካገለገልክ በኋላ ያ ስራን ምን አድርጋል ማለት ነው ጨርሳል ማለት ነው ከዛ በኋላ የረፍት ጊዜ ነው ግን እዛ ሁሉ ማኔ አንተ እዚህ ውስጥ መግባት የለብም ይሆን ቅድም እኮ ጥቅስ ጠቀስክ አንተ ምን አልክ መሰል አብርሃምን ጠየቁት ያኛው ሰውዬ አብርሃምን ለምነው አብርሃም ሞቶ ነበር ይዘ አይደለ አብርሃም ምንም ማድረግ አልቻለም አዳምጠኝ ግን ቆይ ለነገር ነው አሁን አይል አንተ እንድትመልስልኝ እኮ ነው አሁን ጥያቄ በጥያቄ ልጠይቅህ ለምሳሌ አብርሃም ከሞተ ያ ሰውዬ ለምንድነው አብርሃም ብሎ ለአብርሃም የሚጸልየው ለምንድነው አልጸለየም እኮ ጠየቀው ሁለቱም እሱ ሞቷል እሺ በነፍስ ነው ያሉት ሁለቱ እሺ አብርሃምን ሲጠይቀው አብርሃም ማድረግ ስላልቻለ ነው አይደል አይቻልም ቢችልማ መላክም አልቻል እኮ ለምን አለ አንተ ቀድም ምን አለ አብርሃም ምክንያት ሰጠው አልክም አይደለም ያለው እነዚህ ሰዎች እንኳን የሞተ ሰው ብልክላቸው የሞተ ሰውን ቢሄዱ አያምኑም አይደለም ስለዚህ የማያምን ሰው ብሎ መልስ ሰጣቸው ቆይ ልንገር እሺ እዛው ላይ ያሉ ነው ማለት በእኔና በአንተ መካከል ትልቅ ገደል አለ ማድረግ አይችልም እዚህ ጋር እሱ እግዚአብሔር ምንድነው ገደሉ ምንድነው ይሄው መጽሐፍ ቅዱስ በሲኦልና ገደሉ ምንድነው ነው መድረስ የማይችልበት በመጽናኛ ቦታ ያለና ግን እኔ አሁን ፖይንቱ ግን አብርሃም ሰምቶ ማድረግ እንደሚችልና ማድረግ እንደማይችል መልሶለታል እንደማይችል ነው ነገረው አይ ኤግዛክትሊ ግን ሰምቶታል አዎ አልኩ ቴንክ ዩ አሁን this is የኦርቶዶክስ ፖይንት አዳምጠኝ ቋሪቺ እንድትመልስልኝ እንድትመልስ ነው ሌላ አሁን አብርሃምን የሰማው የማነው ሰውየው ስሙን ረሳሁትኝ ባለሀብቱና ስሙ አይጠቀስም ስሙ ማን ነበረ ስሙ የለው ኧረ ስም አለው የሚታወቅ ስም ያለው የጸለየው ለአብርሃም ለወንድሞቼ ላክላቸው ብሎ ማለት ባለሀብቱ ስም አለው ግን እሱ ኦኬ ችግር የለውም ስም ያለው አላዛር ነው አላዛር አይደለም ባለሀብቱ አይደለም በመጽናኛ ቦታ ያለው ነው አላዛር
በመጽናኛ ቦታ ያለው ነው አልዓዛር። ኦኬ አልዓዛር በአብርሃም እቅፍ ያለው ነው አልዓዛር። ያኛው ስም የለው። ኦኬ ያኛው ስም የለው። እሺ ባለሀብቱ አልዓዛር። ኦኬ ባለሀብቱ አልዓዛርን ላክልኝ። ወርቁ አይተህ ከስም ጋር ተቀራረበብኝና ሌላ ስም መስጠት ፈለግኩ። ያንተ ስም ሀብትሽ ስለሆነ ያንተ ብዬ እኮ ነው። እሺ አልዓዛርን ላክልኝ። ባለጸጋው ኦኬ ባለጸጋው አልዓዛርን ላክልኝ ሲለው አልዓዛርን ብልክልህም አያምኑም አለው አይደለም። አብርሃም መለሰለት ማለት ነው። እዚህ ጋር ያለውን ነገር ክሊር አድርጌ ልንገርህ ወይ ላንብብልህ? ሶ ዩ አንደርስታንድ። ጎ ሄድ አንብበው፣ ችግር የለም ባነበው ይሻላል፣ ለአንተም ይጠቅማል። የሉቃስ ወንጌል ምዕራፍ 16 ላይ ነው ያለው። ይሄ ከቁጥር 19 ጀምሮ 19 ይጀምርልሃል። ያራዳ ልጅ ምን ይላል? ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ቆይ መጣ። ኦኬ አለውኝ። ኦኬ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቁ ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መስለው መጠው ቁስሎቹን ይልሱ ነበር። ድሃውም ሞተ፣ መላእክት ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ይላል፣ ግን ካለው ያው የምታውቀው ጉዳይ ነው። ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም በዛው ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። እርሱም እንኪያስ አለ እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ፣ 5 ወንድሞችም አሉኝና አለ። እርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመሰክርላቸው ነበር። ከዛ አብርሃም ግን አለ፣ እንደገና ግን ነው የሚል ግን እያለ ነው የሚናገረው። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙአል። ይስሙ እነሱ፣ ንግግሩ ራሱ በቃ ይስሙ እነሱ። ከዛ ምን አለ? አብርሃም ግን ሙሴና ነቢያት አላቸው፣ እነርሱን ይስሙአል። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ሄድላቸው ንስሐ ይገባሉ አለ። ሙሴና ነቢያትን የማይሰሙ ከሆነ አንድ እንኳ ቢነሳ አያምኑም አለ። ስለዚህ መጽሐፍ ቅዱስ የሚል ምንድን ነው? አብርሃም እዚህ ጋር ምንም ነገር እዛ ላይ ካለው ከማድረግ ውጭ እዛ ላይ ያለውን ከመናገር ውጭ የማድረግ ስልጣን እንደሌለው እዚህ ጋር ያሳያል። ምንም ነገር አብርሃም ያደረገው ነገር የለም። አንድም ነገር አላደረገም። ሁለቱም የሞቱ ነፍሳቶች ናቸው። በነገራችን ላይ አንዱ በሕይወት የኖረ አንዱ የሞተ ነፍስ አይደለም። ሁለቱም ነፍስና ነፍስ ነው የሚያወሩት እዚህ ጋር ነፍስና ነፍስ እንጂ አንዱ ምድር ላይ ሆኖ የሚያወራው ወሬ አይደለም። አንዱ ሲሆን አንዱ ደግሞ በአብርሃም እቅፍ ሆኖ የሚያወሩ ናቸው። የተባረከ እየበላ ስለዚህ ገብተዋል። ስለዚህ ሁለቱም ነፍስና ነፍስ ስለሆነ ነፍስና ነፍስ ነው። ሕይወትና ሕይወት ነው እዚህ የምናወራው፣ ነፍስና ነፍስ ነው እዛ ያለው። ስለዚህ በነፍስና ነፍስ ራሱ ብትሄድ የሲኦሉን ወደ ገነት መውሰድ የሚቻልበት ምንም መንገድ የለም። መጽሐፍ ቅዱስ ነው የሚናገረው። ምንም መንገድ የለም። የሲኦሉን ወደ ገነት ማምጣት፣ የገነትን ወደ ሲኦል መውሰድ ምንም አይነት ነገር እንደሌለ፣ ገደል በመሃል እንዳለው ላይ ይናገራል። እዛ ከሄድክ በኋላ ለምን ሳትሄድ በፊት መጽሐፍ ቅዱስ ይናገራል። ሳትሄድ በፊት ምን ይል መሰለ? ምን የሚላለ? ወደ ሲኦል የገባ ዳግመኛ አይወጣም ይላል መጽሐፍ ቅዱስ ነው የሚለው። ዮኒ ማኛ አይደለም። አይወጣም ይላል። ስለዚህ በስጋ እያለህ ነው መልካምነቱንም ጥሩነቱንም
እግዚአብሔርን ማምለኩንም የምትሰራው በምድር እያለ ብዙ ህይወቶችን ወደዛ መንገድ እንደነ ዮሐንስ መጥምቀ ዮሐንስ እኔ መንገድ ጠራቂ ነኝ ብሎ እንደተናገረው በንስሐ ግቡ እያልክ ወደ እግዚአብሔር የምታመጣው ነፍስ እየዳነ ይሄዳል። ቸበርቻቻ ያለው ነፍስ ደግሞ ወደ ፈለገው እንዲሄድ ይደረጋል። ለምን? ቸበርቻቻ ቬሪ ሲምፕል ቀላል ነው። መቃ ማጭ ሲኦልና ገነት ጨምርልህ ነው። አይ በዛው እንድትመልስ ሲኦልና ገነት የት ነው ያሉት? አሁን ሰማይ ላይ ናቸው። ሰማይ ላይ ሳይሆን ነፍሳችን ላይ ነው ያለው። ነፍስ ምን ላይ ነፍስ የኛውን ስንሞት ነፍሳ ይላል። ሰማይና ምድርን የዘረጋ አምላክ ነው። የራሱ የሆነ ቦታ አለ። የራሱ የምንኖርበት ወይ ነፍሳችን በሰላም የምታርፍበት ቦታ አለን። ነፍሳችን የምትሰቃይበት አለ። ሌላ የሚሰቃይበት አለ። ለምሳሌ እሳት ያለበት አይደለም። አሁን ኃጢአት የሰራች ነፍስ እሳት ያለበት እሳተ ገሞራ ውስጥ ነው የምንገባው ማለት ነው። አንተ አይደለም። አንተማ ገና ነው የምታስተውል ሰው ስለሆንክ ነገ ብብት ውስጥ መጽሐፍ ቅዱስ አድርገን ንስሐ ግቡ ነው የምትለው። ችግር የለውም። ለምን እኔ አሁን አንተ መጽሐፍ ቅዱስ ስታነብልኝ ስለማቅ ከሆነ ስለማቅ ለምንድን ነው የማውቀው? የሆነ ነገር ደግፈ በማስረጃ ምናምን ከመጣልህ የእኔ አይነት ባህሪ ነው ያለ። ኦኬ አክሰፕት ዲስ የምትለው ነገር አለ። ስለዚህ አሁንም የሃይማኖቱን ጉዳይ አይደለም እያወራ ያለው በክርስቶስ አምነ መዳኑ ላይ ፎከስ ካረግ ድናሃል። አሁንም ምንድን ነው ችግሩ የሚመጣው? ከክርስቶስ ማዳን ውጭ ሌላ አጃቢዎች ያድኑኛል ብለህ ዋቴ የሞቱ ሰዎች ያድኑኛል እያል በእነሱ ስም ስታደርገው ነው ባዶ የሚቀጥል ነገሮች የሚበላሹት። ይዛል ዳውዝ ፕሮብለም አይ ዋዝ ቶኪንግ አባውት። አየህ ሁለቱም ነፍሳቶች ናቸው። አንዱ ሲኦል አለ፣ ሁለቱ እንትን መጽናኛ ቦታዎች አሉ። ገነት የፍርድ ጊዜ የሚመጣ ነው እሱ። እንዲያውም መጽሐፈ ኢዮብ ላይ ያለውን ነው ምዘግብ ከእሱ ጋር በተያያዘ መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ላይ የሚለውን ልዘግብ ከዚህ ጋር እንዲሁም እንትን ላይም አለልህ አዲስ ኪዳን ላይም አለልህ። መጽሐፈ ኢዮብ ምዕራፍ 7 ቁጥር 9 ምን ይል መሰለ? ደመናም ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛ አይወጣም ይላል። አሁን አንዳንድ ትምህርቶች በስህተት ከሞትክ በኋላ የሆነ ሰው ከዘከርክ ከሲኦል አውጥቼ ወደ ገነት መልሳለሁ ይላል የሚል ትምህርቶች አሉ። ናው ከመጽሐፍ ቅዱስ ጋር ይጻረራል ማለት ነው። እንዴ ስንት ሚሊዮን ወይም ስንት ሰዎች ገለ አጥፍተ ንስሐ ሳትገባ ምን ሳትል ስለሞትክ ብቻ የሆነ ሰው ስለጸለየልህ ገነት ትገባለህ ብሎ የሚማሩ ትምህርቶች አሉ። ስለዚህ እሱን ቆም ብለህ ታያለህ ወይ ለምን በምድር ላይ ወደ ነፍስ የቀየርከው ወደ መልካም ነገር የዘራው ሳይኖር እንዴት ነው የምትገባው ከሞትክ በኋላ የሚለው ጥያቄ ስታመጣ ቁጣ ነው የሚያስነሳው። ስለዚህ ቃል በቃል ደመና ተበትኖ እንደሚጠፋ እንዲሁ ወደ ሲኦል የሚወርድ ዳግመኛው አይወጣም፣ ወደ ቤቱ ዳግመኛ አይመለስም፣ ስፍራውም ዳግመኛ አያውቀውም ይላል። አየህ መጽሐፍ ቅዱስ ነው የሚለው። ስለዚህ መልካም ፍሬ ስታፈራ ሁልጊዜ ስፕሪቱ ፖዚቲቭ እየሆነ ብዙ ህይወቶችን ወደ መንግስት አመጣል። ወደ መንግስት ባመጣ ቁጥር ሽልማት አክሊል አለ፣ ህይወት አለ። ያንቺ ነፍስ ከዛ ከዘላለማዊ ስቃይ ታወጣለ። ይሄ አሁን ተመችቶት የኖረ ሰውዬ ነው። ገና እሱ አይደለም 5 ወንድሞቹ ምድር ላይ ፈታ እያሉ ነው። ተመችቷቸው ፈታ እያሉ ነው። መስሚያቸው ጥጥ ነው። ምቾታቸውን እንጂ ፈጣሪያቸውን አላዩ። ስለዚህ ከምቾት አብልጠን ፈጣሪን የምንወድበት ነገር ካለ ነው እኛ የጌታን መንግስት የምንወርሰው። ከዛ ውጭ ከሆነ መውረስ አንችልም። አሁንም እኔ እያልኩ አንዳንዴ ስሜታዊ የሚያደርገኝ ምንድነው ገና ስላልበሰልኩ ነው። በወንጌል እየበሰልኩ ሲሄድ እኮ ፉክክሩ ምናምን ይቀራል። አሁን ግን ምን መሰለህ ትናንት አንተ ኦርቶዶክስ ሆነ በኦርቶዶክስ ጊዜ ልክ እንዲህ ትሰብክ ነበረ። ለምሳሌ በተረዳው ድንግል ማርያም እያልክ የተረዳውን ትሰብክ ነበረ። ገባ? አሁን ኦርቶዶክስ ደግሞ ትክክል አይደለም ብለህ ስትመጣ መጽሐፍ ቅዱስ ነው ይዘህ የመጣኸው። ገባ? የዛኔ መጽሐፍ ቅዱስ የኦርቶዶክስን ያዝከው። አየህ፣ የኦርቶዶክስን ትምህርት ያዝክ። ኦርቶዶክስ እንዲህ ነው፣ ጴንጤዎች እንዲህ ናቸው፣ ሙስሊሞች እንዲህ ናቸው ትል ነበረ
አይደለም ቆይ አይደለም በተወሰነ መንገድ ኦርቶዶክስን ትሰብክ ነበር። እኔ አይቻለሁ። ኦርቶዶክስ ሆኜ የምሰብከው ትክክለኛ የጴንጤን ስብከት ነው። አይገርምም? ምን ማለት ነው የጴንጤ ማስረጃ እነ ማስረጃ አንድ አጭር ቪዲዮ ልታመጣ ነው ይሆን? ረዘም ያለ ረዘም ያለ ዲቴል የሚናገር የዛሬ 6 ወር የተናገርኩትን የዛሬ 6 ዓመት አምሰዋል። ዲቴል የሆነንም ማሳየ። ለምን ክርስቶስን ነው የሚሰብኩት? ለስዕል አይሰግዱም፣ ለእንደዚህ አያርጉም። እንዴት አድርገው ነው ክርስቶስ እያለ ሌላ ጋር የምትጸልየው ምን ስለሆኑ ነው ብዬ የምጠይቀው የዛሬ 6 ዓመት ነገር አለ። ያንን ነው የምሰብከው። በፊትም አንተም አሁን ለስዕል አትሰግድም፣ እኔም አልሰግድም። ከበፊትም ወንድማችን ለስዕል አይሰግድልህም፣ አይሰማችሁ መናደር ትችላለህ፣ ምን ትችላለህ። አላምንም እኔ ስዕል ምናምን ቤተክርስቲያን ባይዘዌ ቤተክርስቲያን ሲሄድ እሳለማለሁ። ለምሳሌ ቤተክርስቲያን በስመ የተቀደሰ ስፍራ ላይ የተቀደሰ ስፍራን እግዚአብሔርን በማሰብ እሳለማለሁ። ግን ስዕል ምናምን ይዤ ድሮ አረግ ነበር። አሁን አላምን። ስዕል ነው ብዬ ነው የማምነው። አላምን። ለስዕሎችስ ትሰግዳለህ? ሄድ እኔ ቤተክርስቲያንም ከሄድኩኝ አጎንብሼ ተንበርክኬ ለጌታዬ ጸልዬ ቤተክርስቲያን እምነቴን አድርሼ ማለት ጸሎቴን አድርሼ እመለሳለሁ። ለስዕል ትሰግዳለህ? እዛ ስትሄድ ስዕሎቹ አስተማሪዎች ናቸው፣ ምሳሌዎች ናቸው ብዬ ተባረክ ደስ ለምሳሌ። ስለዚህ እኔ ዛሬ 6 ዓመት መስቀሉን አድርጌ ጭምር ነው እንደምታየው መኪና ውስጥ ሆኜ ያልኩት ቃል ነው። ለምን ሞር መጽሐፍ ቅዱስን ካነበብኩ ምን ፖይንቶች ማምጣት ይችላል። በእርግጠኝነት እየነገርኳችሁ ነው። ሁሌ የምናገራለሁ። ጴንጤ ኖስቲ እንወያይ ስለ መጽሐፍ ቅዱስ ስትለው እንደ ቀነኒሳ ሮጦ ይመጣል አንተ ጋር ደስ ብሎት። አንድ ጴንጤ ተባላርተ ና ስለ መጽሐፍ ቅዱስ እንከራከርም ሆነ እንወያይ በለው ሮጦ ይመጣል። አንድ የተዋህዶ አባት አይመጣም። አንድ አረጋዳሚ ነው እስካ ምን አደርጋለሁ ይላል። አውራ ስለ መጽሐፍ ቅዱስ ሁለት ለምን ትፈራለህ? አንድ ጴንጤ አልመጣም የሚል አታገኝም። ስህተቶች አሉ የለም አይደለም፣ ግን መጽሐፍ ቅዱስን ስለሚያነቡ እዩ። የጴንጤን ብዙ ድሃ አታገኝም። የለም ምንም ብዙ ድሃ ጴንጤ ቤት አታገኝም። ባገኙት ስለሚያመሰግኑ ጌታ ሞር ይሰጣቸዋል። ይኸው ዓለም ላይ ነው ማወራ። ዓለም ላይ ጴንጤ ድሃ አታገኝም። ለምን? የሚያመልኩት አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ። አስረግጬ ተዋህዶ ቤት መብርሃንን ከክርስቶስ የሚያስበልጡ ብዙ ሰዎች አሉ። ባለማወቅ አትበለኝ፣ ማስተማር አተዋህዶ ከክርስቶስ ከኢየሱስ ጌታ ነው ከሚሉ ድንግል አማላጅ ናት ቢሉ የሚቀርባቸው ብዙ ሰዎች አሉ። ኢየሱስ ጌታ ነው ከማለት ድንግል አማላጅ ናት። ይሄ ትምህርት መቅረት አለበት፣ ማስተማር አለበት። ክርስቶስ ቤቱ ይግባ፣ በረከት ይግባ። የሀገር ስል ደርድረ የጸሎት ቤት ነው ብለህ ስትደፋ ቤት በኩል ጌታ ይግባ። ቤት በኩል የሀገር ስል ቤቱን ደርድረዋል። የምታነበው መጽሐፍ ቅዱስ አይደለም፣ ሌላ ነገር ይዘህ ነው የምታነበው። ጌታ ቤት በኩል ይግባ። ለመግባት እንኳን አይችልም። እዚህ ጋር የሚቀናቀነው አለ፣ እዚህ ጋር የሚቀናቀነው እዛ ጋር 30 አይነት ነጫጭባ ሰው አምጥተህ ተክለህበት ክርስቶስ ቤት በኩል ይግባ። ጴንጤዎች ኢሚዲየትሊ እኔ ከመጽሐፍ ቅዱስ ጥቅስ አውጥቼ ለተቀረጸ ነገር አትስገድ፣ ለስዕል አታምልክ የሚለው ሳረገውን ያጠፉት በሙሉ ጴንጤ ቤት በሙሉ። ምክንያቱም መጽሐፍ ቅዱስ መመሪያቸው ነው። ብዙ ተዋህዶ ልጆች በየዋህነት እየጠፋን ነው። ባለማንበብ መጽሐፍ ቅዱስን ባለማንበብ የተዋህዶ ልጅ እየጠፋ ነው። መሳሪያ ሊሆን የሚችለው መጽሐፍ ቅዱስ ነው። መጠጥ ቤት የምታገኘው 90% የማን ልጅ ነው? ሙስሊም አይጠጣም እያልኩ አይደለም፣ ጴንጤ አይጠጣም እያልኩ አይደለም። 90% መጠጥ ቤቱ የማን ነው? ኦነሩ ገብቶ የሚጠጣው ማን ነው? እውነት እንነጋገር።
ስትገባ ማን? ስትሰክር የምታድረው ማን? እውነትን መጋፈጥ፣ ስለ እውነት መኖር፣ ስለ ተዋህዶ መኖር አታውቁት። ተቀየሩ። ክርስቶስን ከቤቱ ስላስወጣችሁ በረከታችሁ በሙሉ ይወጣ። እኔ በረከት ቤቴ ነው፣ ሁሌ ሙሉ ነው። ለምን? አምላኬ አዳኜ የሚያድነኝ ክርስቶስ ነው። አብ ወልድ መንፈስ ቅዱስ ሶስቱ ስላሴ ናቸው። ሁሉም አምልኮ መጨረሻው መድረሻው የት ነው? ክርስቶስ ጋር ነው። ሁሉም ቤትም የሄድክ መሴጁ ሉ ማዳመጥ፣ የማንኛውም መሴጅ የቱ ጋር ነው መጨረሻ ላይ የሚደርሰው ብለህ መጠየቅ። ለምሳሌ በሴክሬታሪዎች መሄድ ትችላለህ የትም ቦታ ላይ። ዋናው መልእክት ማናጀሩ እስካልፈረመው ድረስ ምንም ብትንበጫረቅ እዚህ ምንም አታመጣ፣ ምንም ነገር ብትንበጫረቅ። ስለዚህ ክርስቶስ ያላየው ጸሎት በአናት ብትጠቀም ምንም አታመጣበት። ለማንም ስትደፋ ብትውል ለእሱ ያልጸለይከው የትም አያደርስ። ምንም ለክርስቶስ ያልጸለይከው ጸሎት ድረስልኝ ማለት አትችልም። ልጆቼ ታንኪዩ ጂሰስ እንዲሉ ነው ራት ስንበላ ሁልጊዜ አማንዬ ይጸልያል ስለ ክርስቶስ። እመቤቴ መሰከረ። አማንዬ የ4 ዓመት ልጅ ስለ ክርስቶስ እንዴት እንደሚጸለይ አስተምሬዋለሁ። ማየማ ታውቀዋለች። ክርስቶስ በቤት ሳይገባ እኔ ቤት አንድ ስዕል የለም። ስዕሎቼ የልጆቼ፣ የባለቤቴ፣ የቤተሰቤ ነው። ይሄ የነጫጭባ ስዕል በፍጹም ቤቴ አይደርስም አጠገቡ። ይህንን ነው እንግዲህ ልል የምፈልገው ምንድን ነው፣ ከበፊትም እቺ ነገር አርፈዋለሁ። ገባ እማቀውን ነገር ነው። አሁን ሞር እመቤቴ ስለ አይተኛል። እዚህ ጋር የ6 ዓመት ፒክቸር ነው። አማንዬ 4 ዓመቱ ነበረ ይህን ስል። ስለዚህ እንደዚህ አይነት ትንቢቶች ሊፈጠሩ ይችላሉ። ነገ አንተም ልታደርገው የምትችል ነገር ሊሆን ይችላል። ስለዚህ እውነታውን ይዘን በመፈራራት ብቻ እውነቱን ዲስከስ ለማድረግ ለምን ብለን እንደፈራን ግራ ነው የሚገባ። በፊትም የምለው ነው። አሁን ፕሮቴስታንት ስለሆነ ነው ዮናስ ብለህ እንትን እንዳትለይ ነው ይሄን ያሳየው። ብሮዬ ከበፊትም አወራዋል። ኮንሰርትን በማስቆም ደረጃ የመጀመሪያው ሰው አምጣ እኔ ነኝ ስጋደል የኖርኩት። በፋሲካ ቀን ኮንሰርት የለም ብዬ ስፋለጥ ሙለው ነው የነበርኩ። አሁን ቀርቷል እንጂ አንድም ቄስ ወጥቶ እንደዛ የሚል አልነበረም። እንዴት ስንት ተደርጎ ስንት ዘመን 2 ወር ጸልይ 55 ቀን ጾም ጸሎት አድርገው ወደ ኮንሰርት እንዴት ሰው ይሄዳል ብዬ ቀውጥ የማደርገው እኔ ነኝ። ይሄን ነገር ማንም ያውቃል። ስለዚህ አንተ ከምትለው ጋር የተግባባንበት ፖይንቶች አሉ። ገባ? የተግባባንበት ያ እኔ ምን አለ መሰለኝ ዮኒ፣ አሁን አንተ የተናገርካቸውን ንግግሮች ይሄ አንተ ከዚህ በፊት ፕሮቴስታንትም ሆነ ታውቃለህ። ይሄ ፕሮቴስታንት የሆንክ ጊዜ የተናገርከው ነው ብዬ እንኳን አላስብም። ኦርቶዶክስ ሆነ የተናገርከው ነው ብዬ ላስብ፣ ችግር የለውም። እሱ አይደለም ጥያቄው። ላስብ ሳይሆን እመቤቴን ይላል። ማስረጃ እመቤቴን ብያለሁ። አማንዬ ይጸልይ እመቤቴን። ጴንጤም ሆነ እኮ እመቤቴን ትል ነበረ። ጴንጤ ሆንክ ጊዜ ራሱ አሁን ነው እመቤቴን ማለት ያስተው እንጂ ትል ነበር። የመጀመሪያው ጊዜ ትል ነበረ። ኤኒዌይስ ያ የለመደብኝ ነገር ስለነበረ የመጀመሪያው አካባቢ ትል ነበር። ግን ምን አለ መሰለህ አሁን የተናገርከው ንግግር ላይ የምንስማማባቸው ነገሮች አሉ። ለምሳሌ ኦርቶዶክስ ክርስቶስን አይሰብክም ደጋግም የምትለው ውሸት ነው። ይሄ ትክክል አይደለም። ለምሳሌ እኔ አንተ የምትለው ኦርቶዶክስ እነዚህ ነጠላ ለብሰው ቲክታክ ላይ ያሉ አጭበርባሪዎችን ነው የምትለው። ለእነዚህ ምንድነው they wanted to be famous። እዚህ መድረክ ላይ መተው ነጠላ ለብሰው ሃይማኖት የላቸውም እያልኩ አይደል። ጌታን አይፈልጉም ወይ ክርስቶስና ማለት ቤተክርስቲያን ኦርቶዶክስን አይወዱም አይደለም። ግን ፐብሊክ ላይ ሲመጡ ብቁ ሆነው አይደለም የሚመጡት። ምንድነው ሰዎችን ማስተባበር ይፈልጋሉ፣ ለሃይማኖታቸው ሊቆረቆሩ ይችላሉ። ግን በቂ ሰባኪዎች አይደሉም። በቂ ዕውቀትም ላይ ኖራቸው ይችላል። አንዳንዶቹ እስከ ጭራሹም አንተ እንዳልኩ አጭበርባሪዎች ሊሆኑ ይችላሉ። እነዚህን ትለቃቀምና ኦርቶዶክስ ቤተክርስቲያን አታስተምርም ትላለህ። እኔ ከልጅነት ጀምሬ ለምሳሌ ከምወዳቸው የኦርቶዶክስ አስተማሪዎች መካከል ላሰማው ዘበነስ ቆይ ዘበኔ አዳምጠኝ። እኔ የምወደው ዘላለምን ነው። አሁን ዘላለምን አዳምጠው። ዘበነስ ነገር አዳምጥ ቆይ
ከእናት ይልቅ እናት ከአባት ይልቅ አባት ፍቅር ስለሆነ ከፍቅሩ የተነሳ እግዚአብሔር ለእኛ ያስብልናል። እኛ ለራሳችን ከምናስበው በላይ እግዚአብሔር ለእኛ ያስብልናል። እኛ ለራሳችን ከምናውቀው በላይ እግዚአብሔር ለእኛ የሚያስፈልገንን ያውቅልናል። አሁን እንደው ይሄን ዝም ብዬ ሾርት ከዩቲዩብ ላይ ሾርት ወስጄ ነው እንጂ እኔ በጣም በመጽሐፍ ቅዱስ ትምህርት ጴንጤዎችም ሊያውቁት ይችላሉ። አሁን መጽሐፍ ቅዱስ ትምህርት የሚያስተምር የለም ክርስቶስን የሚሰብክ የለም ትላለህ። እኔ ስለ ክርስቶስ ያወቅኩት በመምህር ዘላለም ነው። መጽሐፍ ቅዱስን ከመጀመሪያው ምዕራፍ እስከ መጨረሻው ምዕራፍ ለኦርቶዶክስ በሚገባው መልኩ ክርስቶስን በመስበክ እኔ አሁን መምህር ዘላለምን በጣም ነው የምወደው። ገብቷል? ክርስቶስን ነው የሚሰብከው፣ እግዚአብሔርን ነው የሚሰብከው። ይሄ ቤተክርስቲያን ማታ እየሄደ የምንማረው የነበረው ትምህርት ነው። አንተ ልደታ ትሄድ ነበር አይደል? ትማር ነበር። እዛ ትምህርት ላይ አንተ እንደምትለው ገድል አልነበር የምንማረው። አሁን እናንተ እኮ ምን መሰለህ የያዛችሁት አንተ ኤርሚያስ ምናምን ተሰባስባችሁ በአጠቃላይ አይ ቲንክ እኔ እንደ ስትራቴጂ የያዛችሁት ነገር ያለ ይመስለኛል። ይሁን ሆነስሊ እናውራ ከተባለ እንደ ስትራቴጂ ጴንጤዎች አስበው ኦርቶዶክስን እንዴት እናጠልሻት፣ እንዴት ስሟን እናጥፋው፣ እንዴት የተነወረች እናድርጋት የሚል እምነት የያዛችሁ ይመስለኛል። ለዛ ነው አሁን ኦርቶዶክስን ምንድነው አንዳንዴ በፖለቲካ ታውቃለህ ውሸት ሲደጋገም እውነት ይሆናል፣ ወይም ፕሮፓጋንዳ በጣም ሲነዛ ስለ አንድ ነገር መጥፎ ነገር ደጋግመ ካወራ ያ ነገር ሰዎች አይምሮ ላይ የሚፈጥረው ነገር አለ እና እናንተም ያንን እንደ ስትራቴጂ ወስዳችሁ ኦርቶዶክስን የማጠልሸት የማቆሸሽ ስራ ውስጥ ነው የገባችሁት ነው የምለው እኔ በእኔ እምነት ማለት ነው። ቢኮዝ ይኸውልህ ስለእውነት ቆይ ተሳዳቢ እንደው በሃይማኖት ደረጃ ቆይ አንዴ ሀብትሻ በሃይማኖት ደረጃ እንደው በተሳዳቢ ደረጃ በተሳዳቢነት ሙልጭ አድርጎ ዘግናኝ ስድብስ ራሱ የሚሳደቡ ማን ሆኖ ነው? አሁን ለምሳሌ እነ ኤርሚያስ አንጻራዊ የሚሰሩ ናቸው። በኦርቶዶክስም አሉ አንጻራዊ የሚሰሩ ስላላያቸው ሊሆን ይችላል። ቲክታክ ላይ እነ መዝሙረ ዳዊት የሚባሉ ሌሎችም ስማቸውን ጠራላለሁ አንጻራዊ የሚሰሩ የኦርቶዶክስ ልጆች አሉ። እንዲሁም በፕሮቴስታንት አንጻራዊ የሚሰሩ ሰዎች አሉ። እነሱ ብዙ አይሰዳደቡም። እነሱ ልንገር አንጻራዊ ኦርቶዶክስ ልክ አይደለችም። በተለይ በገድል ላይ በተመሰረተ ፕሮቴስታንት እነ ኤርሚሻ እነ ዳጊ ሌሎችም ይሰራሉ አንጻራዊ ስራዎች። መጽሐፉን አንብበው ለሱ ሪያክት የማድረግ ስራዎች ይሰራሉ። ግልጽ ነው። ስለዚህ በጴንጤ ላይ ሪያክት ለማድረግ ምናልባት አክሽናቸው አንዳንዶቹ እንዳልኩ ፓስተር ብሎ አጭበርባሪ ወሮ በላ ሌባ ይኖራል፣ አይኖርም አልልም። እንዲሁም በቄስም በሼክም ይኖራል። ግን አንጻራዊ ሲሰራ በፕሮቴስታንት ላይ ምን ልትሰራበት ትችላለህ ነው ዳስማኳስጭ ገባ። ተጨማሪ ነገር ይዞ ስላልመጣ ጴንጤ የምትሰራበት ነገር የለም። አሁን ለምሳሌ ሉተርን ብትለው ለሉተር የሚሰግድ የለም። ሉተርን ለጥፎ ያዙ ይልቀቁኝ ሽቶ ሲቀባ የሚውል ሰው ወይም ደግሞ ሉተርን ካልተከተልክ ጌታን አልተከተልክም ብሎ የሚያስተምር የለም። ምን መሰለህ እኮ አዳምጠኛ፣ የእሱን ምንጃ ካልተቀበልክ ኦርቶዶክስ አይደለም ትባላለህ። እኔ ነው ምን መሰለህ ማወራለህ። አሁን መስልድ እያደረጋችሁ ወይም እያሳሳታችሁ ነው እኮ። አሁን በእናንተ ምንድነው ታርጌት ፖይንታችሁ ምንድነው? ኦርቶዶክስ ክርስቶስ የላትም፣ ኦርቶዶክስ መጽሐፍ ቅዱስን አትከተልም ትላላችሁ። ወንጌል ምንድነው ለአንተ? እስቲ አንድ ዘ አዳምጠኝ ወንጌል ብቻ በለኛ። ወንጌል ምንድነው ለአንተ? ወንጌል በእኔ ማለት ነው ወንጌል በክርስቶስ ማመን ተባረክ። ጨረሰኝ። ሌላው ጭማሪው ከየት መጣ? ሙሉ ሐሳቤን ልግለጽ። ወንጌል ክርስቲያንም የተባለ ነው በክርስቶስ ክርስቲያን። እኛ አሁን ለምሳሌ ክርስቲያን የሚለው ስም የመጣው ከክርስቶስ የክርስቶስ አማኞች ማለት ነው። ይሄንን የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን በደንብ ታስተምራለች። ሆኒም ጴንጤዎች መመኑ በደንብ ታስተምራለች። አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው ብለን ነው የምናምነው። ይሄ 4 ነጥብ ይደረግበት። ቅዱሳንን ጠሩና ሃይማኖት የላቸው፣ ቅዱሳንን ጠሩና ክርስቶስን አያውቁትም የሚለው የናንተ ተረት ነው። መጀመሪያ ደረጃ አዳምጠው። ቅዱሳንን መጥራት እኛ ሃይማኖታችን ነው። በቃ በሃይማኖታችን ቅዱሳንን መጥራት መብታችን ነው። ለምሳሌ እመቤታችን አማልጅኝ ብሎ አንድ
ከልጅሽ አማልጅኝ ብሎ ቢጸልይ ኢየሱስ ክርስቶስ አይሰማውም። ከልጅሽ ብሎ ማለት ኢየሱስ ክርስቶስ የዚህ ልጅ ጸሎት አይሰማም። ለምን? በእመቤታችን በኩል ስለመጣ በገብርኤል በኩል ስለለመነኝ አይልም ክርስቶስ። እኔ ማቀው አዳምጠኛ፣ ክርስቶስ እንደዛ አይደለም። ክርስቶስ የሚሰማ ከሆነ የሆነ አንተን የሚሰማኝ ከሆነ እኔን ወዴት እንደምንጸልይ ያውቃል። የምናመልከውን አምላክ ያውቃል። አንድም ኦርቶዶክስ ቤተክርስቲያን አዳምጠኝ፣ አንድም የኦርቶዶክስ ቤተክርስቲያን ተከታይ ክርስቶስ አምላክ አለመሆኑን ወይንም ክርስቶስ አምላኩ ስለመሆኑ ማረጋገጫ አይጠይቅም። አምላኩ ክርስቶስ ነው። እኔ አምላኬ ክርስቶስ ነው እየነገርኩ እኮ። እኔ የዳንኩት በክርስቶስ ክርስቶስ ስለተሰቀለልኝ ነው ብለን እናምናለን። በመስቀሉም እናምናለን። መስቀሉንም ተሸክመናል። አንደኛ ለመስቀሉንም አስበን 2 ወር ጾም፣ ጸሎት፣ ስግደት እናደርጋለን። ፒሪየድ። ይሄንን ወቅ ይሄንም እናረጋው ለማርያም አይደለም፣ ለገብርኤል አይደለም፣ ለየትኛውም ለምትጠራቸው ሰዎች። ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የእመቤታችን የስደት ስግደት ወይንም ተሰደደች በሚባልበት ሰዓት 16 ቀን ኪዳነ ምሕረት ተብሎ የቋዳምጠኝ ነው ልጨርስ እሱ ተነግረኛል። እርገት ነው አባቴ፣ እርገት አረጋለች አረገች። ቆይሽ የስደቱ አይደለም ያረገች ተብለው አዩኒ ይቺንማ ሸምድዳት አስተካከለኝ ቶሎ ብሎ በረም አስጨብጧል። እኔ ኤርሚያስ በቃ ለማንኛውም እውነት ነው። ይኸውልህ እመቤታችን ያረገችበት ተብሎ 16 ቀን ጾም ጸሎት ይያዛል አይደል? ያን በዛ እንትን ተብሎ ይጸለያል ማለት ነው። ወይንም ጸሎት ምንድነው ጾም ይደረጋል። ትልቁ ጾማችን በሃይማኖት የምናስበው ጌታን የምናስብበት 2 ወር 60 ቀን የምንጾመው ልክ ጌታ 40 ቀን 40 ሌሊት እንደጾመው እኛም እንደበሱ ክርስቶስ እንግዲህ 40 ቀን 40 ሌሊት ሳይበላ ነው የጾመው ነው የሚባለው። እኛ እንደሱ ማድረግ አንችልም፣ እሱ ፈጣሪም ስለሆነ ማለት ነው። ግን እኛ አትሊስት በሰውኛ ሰውነታችንን በመጉዳት ስጋ ሚደላ ነገር ባለመብላት ቤተክርስቲያን በመሄድ ወደ እግዚአብሔር መንፈስ በመቅረብ ይነው እኔ አሁን እሱን ታረጋለህ ያደረኩ እንግዲህ በጣም የምወደው ምንድነው የሚባለው ከበዓላትም የምወደው በኢትዮጵያ ኦርቶዶክስ ቤተክርስቲያንም በኢትዮጵያም ፋሲካ ነው አንዱ እና ቅዱስ ዮሐንስ ደግሞ የአዲስ ዓመት ነው። ገናንም በጣም እወዳለሁ። ግን እጾም ነበር የፋሲካ ጊዜ። አሁን ብዙ ጊዜ ላልጾም እችላለሁ። አንድ 2 3 ጊዜ 4 ጊዜ ጾም ያውቃለሁ እዚህ አልዋሽም። ከዛ ብዙ ሁሌ በየዓመቱ ግን እየተከታተልኩ መጾም ሰው አይደለም። አሁን ከምንኖርበት እዚህ ሀገር በጣም አስቸጋሪ። ከዛ አንፃር አላደርግም። ባረግ ደስ ይለኛል ሆነስሊ እና ባረግ በጾምና ምንም ሳልበላ ስጋ ሳልበላ ምናልባት ወደፊት ፕራክቲስ አደርግ ይሆናል። ገብቷል? ግን እያልኩ ያለሁት ምንድነው ትልቅ ትኩረት የምንሰጠው እምነት እኔም እንደኔ ኦርቶዶክስም ትልቁ እምነታችን የምናምነው የክርስቶስን ነው። ጌታ የተሰቀለበትን ቀን ስቅለት ተብሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ የስግደት ቀን አለው አይደለም እንዴ? ዓርብ ቀን እኮ ይሰገዳል። ጌታ የተሰቀለበት ቀን ዓርብ ቀን እኮ ታውጆ ይሰገድለታል። ለክርስቶስ ይሰገዳል በኢትዮጵያ ኦርቶዶክስ ቤተክርስቲያን። ይሄ በየትኛውም እምነት የለም። ይሄ በአንተ በምታምነው እምነት የለም። በተለያዩ የጴንጤ እምነቶች የለም። በካቶሊክ አዶን ይኑር አይኑር አላውቅም። እኛ ግን እናደርጋለን። ያ ማለት ነው ለክርስቶስ ያለንን እምነትና ለክርስቶስ ለአምላክነቱ ያለንን ክብር የሚያሳይ ነው ወንድሜ ዮኒ። ይሄንን ነው አሁን እኔ ከእናንተ ጋር የምለየው ምንድነው? ቅድም እንዳልኩ ጴንጤዎች እኔ መጽሐፍ ቅዱስን የምረዳበት መንገድ ወይንም ሃይማኖትን የምረዳበት መንገድ አለ። ቅድም የሳልኩት ሃይማኖት እኔ ከተለከ አሁን መጽሐፍ ቅዱስም ይሁን እኔ ክርስቶስን የሚያመንኩበትን መንገድ ይሁን ያደግኩበትን መንገድ አሁን ባለው መንገድ ነው እንደነገርኩ ነው። ግን አይምሮን ተጠቅመ ደግሞ ስትጠይቅ ብዙ ነገሮችን መጽሐፍ ቅዱስ ላይ ብዙ ጥያቄዎች ይነሱባል። አንተ አሁን አይምሮአችሁን ተጠቅማችሁ ከመጽሐፍ ቅዱስ ጋራ ፋላሲ ያለው ወይንም ደግሞ ሎጂካል ፋላሲ ያለው አብሮ አይሄድም ብላችሁ የገድላት መጽሐፍቶችን ታውጣላችሁ አይደለ? እኔ መጽሐፍ ቅዱስን አውጥቼ እዚህ ጋር ለምን እንደዚህ ተናገረ እዚህ ጋር ካለው ጋር ይጋጫል ብል ሚሌላ አመጣለሁ። ገብቷል አባባለ? የጥርጣሬ ጥያቄ ማምጣት ከጀመርክ ይሁን ማብቂያ የለው። አሁን እናንተ ልክ መጽሐፍ ቅዱሱ ምንም ጥያቄ እንደሌለበት ነው የምታረቁት። ሚሊየን ጥያቄም ማስነሳት ይቻላል እዛ ላይ። ስለዚህ ቅድም ያልኩ ምንድነው እኔ ብሎ ምናምነው ነገር አለ። አምናለሁ አይደል? አንተም ታምናለህ። ያደግንበት ነው ከምንድነው ጽድቅና ኩነኔ ቢኖርም ባይኖርም
አንድ ይቺ ጠቅሳለች አይደል? ጽድቅና ኩነኔ ቢኖርም ባይኖርም ከክፋት መልካምነት ሳይሻል አይቀርም የሚባል ነገር አለ። ስለዚህ ጌታም ኖረ አልኖረ ገብቷል። ጽድቅም ኖረ አልኖረ መንግሥተ ሰማያትና ሲኦል ኖረም አልኖረም መጽሐፍ ቅዱስ የሚያስተምረኝ ሃይማኖት የሚያስተምረኝ መልካሙን ፕራክቲስ አደርጋለሁ። you see what I'm saying ገባ? ግን የሃይማኖት ቅዱስ የለም ዮኒ፣ የሃይማኖት ብፁዕ የለም። የሃይማኖት የተሻልኩ ነኝ የሚል ጴንጤ ጉራ ነው፣ ተረት ነው። አቁሙ። እሱ በጌታ ስም የተወጋ ይሁን፣ እሰብረዋለሁ፣ ወገዋለሁ። ደግሞ አትጠራጠሩ። እሺ ተባረክ። እኔ እንደሚሆነች ነገር ልዘግብ። በመጀመሪያ ይኸውልህ አንድ ሰው ለሞተ ሰው የሞተ ሰው ይሰማኛል ብሎ ከጸለየ ምን ማለት ነው? መለኮት ነው እያልከኝ ነው። መለኮት አሁን ለምሳሌ ማርያም መለኮት ናት እያልከኝ ነው። ተክለ ሃይማኖት መለኮት የመለኮት ስጦታ አላቸው እያልከኝ ነው። አርሴማ የመለኮት ስጦታ አላት እያልከኝ ነው። ለምን ሞተዋል? ስለሞቱ በእነሱ ስም ጸሎት ሳድርግ ከሰሙ መለኮት ናቸው፣ እግዚአብሔር ናቸው ማለት ነው። ስለዚህ መለኮት ደግሞ አብርሃም ሞቶ አይደለም የሰማው? በጣም ጥሩ። አብርሃምም ሞቷል፣ ነፍሱ ነው የሚያወራው። ያኛውም ሞቷል፣ ነፍሱ ነው የሚያወራው። you see the difference? አዳምጠኝ። ቆይ እኔማ አስጨረስኩ። አብርሃም ሞቷል። ግን አብርሃም ሞቷል በስጋ በምን በስጋ አዎ በስጋ ሞቶ የሚጽናናበት ቦታ ላይ ነው ያለው አብርሃም። እሺ ያኛውን ባለጸጋው ሞቷል። አሁን ነፍስ ለነፍስ ነው የሚያወሩት እንጂ አንዱ በስጋ አንዱ በነፍስ እያወሩ አይደለም። ነፍስ ለነፍስ እዛው ነው። እንዲሁም ዮሐንስ ራእይ ላይ ስታወጣ ምዕራፍ 6 ላይ እስከ መቼ ነው የታረድነውን ነፍስ እንትን የማትለው ብለው እግዚአብሔርን ነፍሳቶች ይጠይቁታል። አየ ነፍስ ለነፍስና ነፍስ ለስጋ ይለያያል። ስለዚህ ነፍስ ለነፍስ ከቅድስና ጋር ምናልባት ሊነጋገሩ የሚችሉበትን ነገር አንድ ነገር እዚህ ጋር አሳይቷል። ገብቷል? ነፍስ ለነፍስ ቅዱሳኖች ከሞቱ በኋላ መለየት ያለብን ነገር ይሰማሉ። ብትጸልይም ይሰማሉ ማለት ነው። የለም አሁን ለምሳሌ መጽሐፍ ቅዱስ ላይ ነው ማወራ። መጽሐፍ ቅዱስ ላይ የሞተው ስም ጠርቶ የሞተው ሰምቶት ከዛ ካለበት ሰምቶ የፈወሰ ነገር የለም። ቢኖርማ ለምንድን ነው እኔ የምከራከረ? ካለማ አብሬውኛ አድርገዋል። ገባ? ካለማ አብሬ ሆኜ አድርገዋል እያልከኝ ያለው አንድ ነገር ነው። ለምሳሌ ቆይ ሎጂካል እንሁን። እኔ እኮ አዳመጥኩ። እኔ አይደለም ለአንተ እንድትመልስ ነው። አሁንም እኮ በአንተ መሀል ላወራ አይደለም፣ ግን ክሊር እንድታደርግልኝ ነው ዮኒ። ነፍስ ለነፍስ ነው ያልከው ነገር I need a clarification honestly. Yes. አሁን እያልከኝ ያለው ሁለቱም ስለሞቱ እንጂ አብርሃም አሁን ለምሳሌ ያኛው ሰውዬ አብርሃምን መሬት ሆኖ ቢጸልይለት ኖሮ አብርሃም አይሰማም ነበር ነው እያልከኝ? Exactly. ምንድነው ማረጋገጫውስ? ማረጋገጫው መጽሐፍ ቅዱስ ነው፣ እኔ አይደለሁ። መጽሐፈ መክብብን አወጣልሃለሁ ምዕራፍ 9 እኔ ሳልሆን መጽሐፍ ቅዱስ የሚለውን አወጣልሃለሁ። አንዴ መጽሐፈ መክብብ ምዕራፍ 9 ስናነበው ምን ይል መሰለ? ምዕራፍ 9 ከቁጥር 4 ጀምሮ ለምን ከቁጥር 3 ላነብል እችላለሁ። አንድ ድርሻን ሁሉ እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ደግሞም የሰው ልጆች ልብ ክፋትን ትሞላለች። በሕይወታቸው ሳሉ እብደት በልባቸው ነው። ከዚህ በኋላ ወደ ሙታን ይወርዳሉ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳችም አያውቁ፣ መታሰቢያቸውም ተረስቷልና ከዚህ በኋላ ዋጋ የላቸውም ይላል። ስለዚህ ምንድን ነው? ሙታን አንዴ ከሞቱ በኋላ ነፍስ ለነፍስ ነው እንጂ ገብቷል። ነፍስ ለስጋ የሚያደርጉት ነገር የለም። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ ያንን ነገር ቢያደርጉ ኖሮ መጽሐፍ ቅዱስ ላይ ቁልጭ አድርጎ በትልቁ እነዚህ ቅዱሳናትን ክሬዲት እንዲሰጣቸው ማድረግ ይቻል ነበር። ስናረ ፕራብለም ምንም ችግር የለብኝም። እኔ እኮ ቅዱሳን በሰማይ ቤት ላይ ምልጃ ስጦታ አላቸው ብሎ ቢላይ ለምንድን ነው የምከራከረ? ዋም ግን አርጊ ውጭ ምንም የሚያከራክረኝ ነገር
ምንም ነገር አይኖርም። ሌላው ቅድም ያነሳው ላይ አርጋለች የተባለው ነገር ላይ ጥያቄ አንተ እንድትመልስልኝ ነው። እዚህ ጋር ከነ ማስረጃ ይዤ ልመጥቻለሁ። እመቤታችን ቅድስት ድንግል ማርያም የተቀበረችበት መቃብር ነው። እሱን አይተን እየወጣን ነው ያለ ነው። በህይወት ዘመኗ ጌታችን ኢየሱስ ክርስቶስን የወለደች ትውልድ ሁሉ ብፅዕት የሚሏት ቅድስት ድንግል ማርያም እዛ አሁን በቪዲዮ ያያችሁት ቦታ ላይ ተቀብራለች። መቃብሩን አይተን እየወጣን ያለ ነው። የኢየሱስ መቃብር ግን ባዶ ነው። ተባረኩ። አየህ፣ ኢትዮጵያ ላይ የሚያታሉበት ትልቁ ስራቸው ይሄ ነው። ኢትዮጵያ ላይ ኢየሩሳሌም እንደተቀበረች የተቀበረችበት ቦታ ከነምኗ ያለውን ነገር ምን አድርጓል? አርጋለች። ስጋዋ አርጓል ከ6 ወር በኋላ ብለው 16 ቀን ኢትዮጵያ ብቻ ነው የሚጾመው። በነገራችን ላይ ሌላ ቦታ የለም። የራሷ ኦርቶዶክስ ተዋሕዶ ብላ የመሰረተችው የራሷ መንገዶች አሏት። ታቦቶቹንም ብታመጣው የእሷንም እርገት ብታመጣው እዚህ ቦታ የሚናገረው የሌላው ኦርቶዶክስ ይሄን አያውቀው። ኢትዮጵያ ያለው ቴዶን ነው ላይ። ስለዚህ እዚህ ጋር የእሷ ቦታ የተቀበረችበት ምክንያቱም ካረገች ይነሳል፣ ስጋዋ ይነሳል። በስጋ ተነስታለች ብላ ታምናለች። ኢየሩሳሌም ላይ ግን የቀብር ቦታዋ ቀብሯ አለ። ቅድስት ድንግል ማርያም በእንትን በመጽናኛ ቦታ እንዳለች ማንም ያውቃል። ቅድስት ናት፣ የተባረከች ናት፣ መልካም ሴት ናት፣ የተመረጠች ሴት ናት። ስራዋ ምንድን ነው? ክርስቶስን መውለድ፣ በሱ መባረክ፣ በሱ መዳን። ከዛ በኋላ ስራዋን ጨርሳለች። ዳወዜ አሁን ሰው ነው እግዚአብሔር የሰጠውን ስጦታ ሰው ክሬዲቱን አገዘፈውና በራሷ ያረገችው ነገር ያለ አስመስሎ መጮ ጀመረ። ሰው በራሱ ጊዜ ማለት እሱ የሚሰጠው ስጦታ እንጂ ከሱ ያመጣችው ስጦታ የለም። እዚህ ጋር የሚለውን እነሱ ሙሉ ለሙሉ ሸምጥጠውታል በማስረጃ እያሳዩ። እኔ ቆይ ልጠይቅ ዮኒዬ፣ ለምሳሌ ቅዱሳን እንደሚያማልዱ ታምናለህ? በህይወት ካሉ አይደል? የስ መላእክቶች ይሞታሉ እንዴ? መላእክት ዘላለማዊ ናቸው። እግዚአብሔር ስለዚህ ገብርኤል ያማልዳል ነው አይልማ። ለምሳሌ መላእክት የሚል አምጣልኛ ነው። ቅዱሳን ያማልዳሉ አልክ አይደል? ቅዱሳን ጻድቃን ያማልዳሉ ታምናለህ? በምድር እያሉ አሁን በህይወት ቅዱሳን እያልን ያልነው ሰውን ነው። ፍጡር ነው እየተባባልን ያለ። መላእክት እኮ ከሰውም በላይ ነው እኮ ለእግዚአብሔር በመቅረብ ከሰው በላይ ነው። አባባል ልዩነታችን ያ ነው። ከሰው በላይ መላእክቶች የእግዚአብሔር ታዛዦች ናቸው። የእግዚአብሔር መላእክት ከነስሙ እነስሙ ምን ይላል? የእግዚአብሔር መልአክ ነው የሚለው። መልአኩ ራሱ የእግዚአብሔር መልአክ እኮ የእግዚአብሔር መልአክ እሱ የሚልካቸው ማለት ያማልዳል ማለት ነው አይደለም? እሱ የሚልካቸው አሁን እኮ ሰዎች ያማልዳሉ ብላ የሚማልደውንማ ሰጠን እግዚአብሔር። የእግዚአብሔር መልአክ አያማልድም? አያማልድም። አሳየኝ። ከመሳቅ ይልቅ እኔ ያሳያለሁ እንደማያማልድ። የእግዚአብሔር መልአክ አያማልድ። እስኪ እሱን አሳየኛል። እስከዛ ደግሞ መላእክት እንደሚያማልድ እስኪ እኔ ደግሞ ላውጣለህ። ቀጥል። እሺ፣ መላእክት እንደሚያማልድ አውጣለህ። እኔ ማን ነው የሚያማልደው? በእኛ ኢየሱስ ክርስቶስ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ይኸው ላውጣለሁ። አንደኛ ጢሞቴዎስ 2:5 ላይ ምን ይላል? ከዛም ሌሎችንም ደረድራለሁ። አይዞህ ደርድሬ ነው የምነግርህ። እግዚአብሔር ይስጥ። ምን አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ከዛ ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። በሰውና በእግዚአብሔር መካከል ያለው አንድ ነው ያለው፣ እሱም አስታራቂ እሱ ነው። ሌላም ቦታ ልዘግብ ማብራታ ምን ይላል? የዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 1 አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ
ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ኃጢአት አታድርጉ ነው የሚለው። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። ኢየሱስ ክርስቶስ ነው ይላል። ጠበቃ ኃጢአት እንድንሰራ እኮ አይፈቅድም፣ ግን በሀሳብ የምንሰራው ኃጢአት አለ፣ በስጋ የምንሰራው አለ፣ በምኑ አለ። ለእሱ ጠበቃችን። ጠበቃ ማለት ለአንተ ብሎ የሚከራከር፣ ለአንተ ብሎ አልሰራም ብሎ ያዙ ይልቀቁኝ የሚል ማለት ነው። ምን ያደርጋል? እሱ ነው የሚለምልልን። ዘወትር ደግሞ ልዘግብ ያራድዬ ልጅ ዘወትር ስለኛ የሚጸልይልን፣ ዘወትር የሚጸልየው ደግሞ ዕብራውያንን ላውጣለን። ወደ ዕብራውያን 7 ላይ ስትመጣ ምን ይልምላል መሰለ? ያ እዚህ ጋ ነው መልክ እዚህ ጋ ከመጀመሪያው ሳነብልህ ቀረብ አድርጌ ምን ይል መሰለ? ቆይ ምን ይላል? 7 ስለ 7:25 ላይ ምን ይል መሰለ? መጀመሪያ 24ን አነበዋለሁ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ለዘላለም የሚኖር ስለሆነ ዘላለም ክህነት አለው ይላል። ከዛ ምን ይላል? ስለ እርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዘወትር ማን አለ? ኢየሱስ ክርስቶስ አለ። ዘወትር ሁልጊዜ አለ ነው። ያንተን ደግሞ ምልጃ የመላእክቶችን እንደዚህ አድርገህ ዘገብተህ መጨመር ይችላል። እስኪ እሱ ልጠይቅሽ። እሺ ለምሳሌ የሉቃስ ወንጌል ላይ ምዕራፉን አውጣ ካልከኝ ፈልጌ ላውጣ እችላለሁ። ግን ሉቃስ ላይ ምን ይላል መሰለ? ለምሳሌ አይዲያውን ንገረኝ፣ እኔ እነግርሃለሁ። የቱ ጋር አይዲያው ምን ይላል መሰለ? በሰው ፊት የሚመሰክርልኝ በመላእክት ፊት እመሰክርለታለሁ ይላል። አሁን በአባቴ ፊት አንድ ቦታ ላይ በአባቴ፣ ሁለት ቦታ ነው የሚለው መላእክት አይደል? በአባቴ ፊት ማቴዎስ ላይ በአባቴ ይላል። አዳምጠኝ። ማቴዎስ ላይ በአባቴ ፊት ይላል፣ በአባቴ ፊት እመሰክርለታለሁ ይላል። ሉቃስ ላይ ደግሞ በመላእክት ፊት እመሰክርለታለሁ ይላል። እሺ በመላእክት ፊት ሉቃስ ላይ እሺ። ቤተሰብ ጻፉልኝ እዚህ ጋር ኦርቶዶክስ ካላችሁ ኤርሚያስ ከች በልበሉ። ኖ የኦርቶዶክስ ወንድምና እህቶቼ በመላእክት ፊት 12 የትኛው? አንዴ ጻፉ። እኔ በአባቴ ፊት እመሰክርላችኋለሁ ነው የሚለው። እሱን ጥቅስ አስቀምጡልኝ። እኔም በአባቴ ፊት እመሰክራለሁ የሚለው አለ በስነ ስርዓት። እሱን ልክ ነህ። ግን በመላእክት ፊት የሚል እኔ ስለማላቅ የሚያውቁ ካላችሁ ፕሌስ እዚህ ጋር አንዴ ጻፉልን። በመላእክት ፊት እመሰክራለሁ የሚል የለም። ይኸውልህ ማቴዎስ ምዕራፍ 10 ከቁጥር 32 መሰለኝ። ይኸው እሱን አንብበውና ከዛ ወደ ሉቃስ። እሺ ማቴዎስ ምዕራፍ 10 ከቁጥር ስንት ጀምሮ? ከቁጥር ስንት ጀምሮ ብራዊ? በሁሉም በ22 ብንሄድ አሁን ለምሳሌ ምን ይል መሰለህ? በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ምዕራፍ 10 ላይ ከቁጥር 35 ላይ ምዕራፍ 10 ኦኬ። ከዛስ ቁጥር 30 ላይ መሰለኝና 30 ወይ 30 ቤት ውስጥ አንብቦና ምን ይላል?
በሰው ፊት ይመሰክርልኝ በአባቴ በሰማይ ባለው በአባቴ ፊት ይመሰክርልኝ። እሱንማ ይላል እኮ በአባቴ ፊትማ ይላል በመላእክ ፊት የሚል የለም እያልኩ ነው። እሱን ደግሞ ሉቃስ ላይ ሄድና ሉቃስ 12:8 እያሉኝ ነው። እሺ ቆይ ሉቃስ 12:8 አንዴ ሉቃስ 12:8 የሚጠቅመን ጋር አየህ። እኔ እናንተ የምንለያይበት ቦታ ላይ የሆነውን ቢሆን ነው ደስ የሚለኝ። ይኸው ምንድን ነው የሚለው? እላችሁማል በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ አዳምጠኝ። ቁጥር 8 ላይ 12 ቁጥር 8 እያነበብኩት ነው። እስኪ ጎሄድ ምን ይል መሰለ? ከ7 ልጀምረው በደንብ ሀሳቡ እንዲገባን ማለት ነው። ነገር ግን የእናንተ የራሳችሁ ጠጉር ሁሉ እንኳን የተቆጠረ ነው። እንግዲያስ አትፍሩ፣ ከነዚህ ከብዙ ድንቢጦች ትበልጣላችሁ። እላችሁም አለው በሰው ፊት የሚመሰክርልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መልአክ ፊት ይመሰከርለታል። በሰው ፊት የሚከደኝ አቁመው፣ እዚህ ጋር አቁመው፣ ሚዩት አድርገው። ለምን ሚዩት አድርገዋለሁ? ልጨርሰው እንጂ that's the point። በቃ ሌላ ቦታ እንዳትሄድ። ለምንድን ነው እዛው ላይ ነው የምሄደው? አይዞህ ይቺን ብቻ ያዝልኝ። ይዝል ነው። ቆይ 9ኙም ላለው ሀሳቡ ሙሉ አይደል የምትፈልገው? ነው በቃ ይሄ አሁን እኮ ሀሳቡን አስረግጦ ነገረ እኮ። በሰው ፊት እዚህ ጋር አለ እኮ በሰው ፊት የሚክደኝ የሚመሰክርልኝ በእግዚአብሔር ሊጨምርልህ እኮ ነው። አረላልከው ይጠቅማል። አይዞህ አትፍራው፣ ይጠቅማል አባቴ ለአንተ። በሰው ፊት የሚክደኝ በእግዚአብሔር መልአክ ፊት ይካዳል ይላል። ኤግዛክትሊ የመላእክትን አማላጅነት እኮ ነው እየነገረ ያለው። እንዴት ምን ማለት ነው? አዳምጠኝ። መልአክ ምን አመጣው እኮ በአባቴ ብሎ አዳምጠኝ። እኛ ለመላእክቶችና ለቅዱሳን ያለና ሙሉ ሀሳብ አጠር አድርገህ ንገረኝና እኔም እነግርሃለሁ። በቃ ይሄ ነው ቴስቲሞኒው፣ ይሄ ነው። አየህ ምንድን ነው ጌታ በመላእክት ፊት ላይ ያለው? ለምንድን ነው መላእክቶችን ለመላእክት ያለውን ክብር እየነገረን ነው። በመላእክቶች በኩል አማላጅነትም እንዳለ እየነገረ ነው ማለት ነው። ቢኮዝ አዳምጠኝ፣ በጌታ በአባቱ ፊት ለፊት ነበር። መጀመሪያው ማቴዎስ ላይ በአባቴ ዘንድ መሰክርለታለሁ አለ አይደል? በጌታ በአብ ዘንድ ማለት ነው። ኦኬ። ከዛ ያንኑ ደግሞ ሉቃስ ላይ መጣና በመላእክቶች አለ። አየህ መላእክቶች እዚህ ጋር አማላጅ እንደሆኑ እየነገረ ነው ማለት ነው። this is ኦርቶዶክስ የምታምነው ነገር ይሄ ነው። አንደኛው መጽሐፍ ቅዱሳዊ ነው። ዮኒ የምናምነው ነገር መጽሐፍ ቅዱሳዊ ነው። ጌታ በመላእክት ፊት መሰክርለታለሁ ሲል መጽሐፍ እንግዲህ መላእክቶች አባት አይደሉ፣ አብ አይደሉ። አባቴ ፊት መሰክርለታለሁ ሲል አባት እንግዲህ ያለውን ክብር እናውቃለን በመጽሐፍ ቅዱስ አይደል? መላእክቶችን ምን አመጣቸው እዚህ? ለምን መጡ? እስኪ ንገረኝ። ለምን አስፈለጉ እዚህ ጋር ጌታ እንዲህ ያለበት ምክንያት ምንድን ነው? ልመልስ ወይስ ላቁም? ትጨርሳለህ? ይሄንን አብራራ። በጣም ጥሩ። ምክንያቱም መላእክቶች ለነዚህ ሰዎች ማለት ነው እግዚአብሔር አምላክ እነዚህን ሰዎች መላእክቶች እየላከ ነበር። ምን ሲያደርግ የነበረው? የነሱን ነገር ሲፈጽም የነበረው ነው ወይስ አይደለም? ይሄንን ነው ማስተዋል ማለት። ምንድነው? በመላእክቶች በኩል ምን ያደርግ ነበረ? ያስፈጽም ነበረ። ለምሳሌ 3 ደቂቃንን ብታመጣ፣ ቅድስት ድንግል ማርያምን ብታመጣ፣ ዘካርያስን ብታመጣ፣ የተለያዩ ሰዎችን ቅዱሳናትን እግዚአብሔር በመልአክ አድርጎ መልእክቱን ነግሮ እነ ዘካርያስንም እነ ኤልሳቤጥንም ሁሉንም ታምሩን ያደረገበት ነገር ነው። ስለዚህ እነዚህ የዛኔ ሲያድናቸው ምን ምስክር ይሆናሉ። ያ ማለት አማለዱ ማለት ነው ወይ? እስቲ ዘግበኝ በምትፈልገው ቋንቋ። ይኸውልህ እሱን ነው አንድ እየነገርኩህ እኮ ነው። ይኸውልህ ማማለዳቸውን እኮ ነው በእግዚአብሔር ፊት በአባቴ ፊት እመሰክርለታለሁ ሲል በአባቱ ፊት ምንድን ነው የሚመሰክርልህ? እስኪ ንገረኝ፣ ምስክርነቱ ምንድን ነው? ጌታ በእሱ ስም ምን ያደርገው? ኢየሱስ ክርስቶስ ያድናል፣ ያማልዳል፣ ሁሉም ነገር ይፈርዳል ያለውን በሙሉ በአባቱ ፊት ይመሰክራል። ይሄን ተናግሯል ኢየሱስ ክርስቶስ። አባቱ ምን ስለሆነ? አባት ስለሆነ ኤግዛክትሊ። መላእክቶች ምን ስለሆኑ ነው በመላእክት ፊት የሚመሰክርልን? የሱ መልእክተኞ ስለሆነ ኤግዛክትሊ። የሱ የሚያዛቸው ቆይ you get the point። ቆይ እኔ ልነግርህ ነው። ቆይ ስለሆኑ እኛንም ያማልዱናል። period that's the point። መቻለ አለ ወይ? ያማልዱናል፣ ያማልዷቸዋል አለ ወይ?
አዳምጠኝ እኮ ይኸውልህ፣ ለምሳሌ መላእክቶች እንደሚያማልዱ እኮ በሌላ በኩል እኮ ይነገራል። ለምሳሌ አማላጅነት ሌላም ደግሞ ጥቅስ ልነግርህ እችላለሁ። እኔ አሁን ለምሳሌ ምልጃ ያልከኝ በስነ ስርዓት ምልጃዎችን አምጥቼ አሳየው። ክርስቶስ አማላጅ እንደሆነ፣ መካከለኛ እንደሆነ፣ ጠበቃ እንደሆነ ሙሉን አሳየው አይደለም? አዲስ ሾው ዩ ዳት። አንተ አሁን እኮ እያልከኝ ያለኸው ኢየሱስ ክርስቶስ እነዚህ ምስክር እንደሆኑ መልአኮች መናገሩ ማማለዱ እንደሚያማልዱ ተናገሩ እያልከኝ ነው። የቱ ያ በእግዚአብሔር ምን አልከኝ እኮ አንተ በእግዚአብሔር የእግዚአብሔር መልእክተኞች ስለሆኑ አልክ አይደል? የእግዚአብሔር መልእክተኞች ስለሆኑ ለማርያም ሲመጡ ተልከው ነው እንደነገር ለማርያም፣ ለዘካርያስ፣ ለዮሐንስ፣ ለሌሎቹም ሲመጡ ተልከው ነው አይደል የመጡት? መልእክተኞች ናቸው። ትርጉሙ ራሱ መልእክት ነው የሚያደርሱ። አሁን ለምሳሌ አንድ ፖስታ ቤት የሆነ ነገር ልካል፣ ኮንፈርሜሽን ተሰጥቷል። ኮንፈርሜሽን አላክም አልደረስንም ቢሉ ማረጋገጫ ይኸው ልክ ያለው ብለህ የሆነ ነገር ታሳያል። እዚህም ጋር ምስክርቱን መላእክቶቹ ይኸው የተላከበት ብለው ማለት ነው።